ውድ አምራ ቤተሰቦቻችን የከበረ ሰላምታችን ይድረሳችሁ። እንደተለመደው የዕለቱን ጥንቅራችን ወደ እናንተ ይዘን ቀርበናል። በዛሬው ጥንቅራችን በፌዴራል መንግስትና በህወሓት መካከል ሊደረግ ስለታሰበው የሰላም ውይይትና የአማራ ፋኖ ብሔራዊ ንቅናቄ አፋብን መሪ ዘመነ ካሴ ከህወሓት ጋር ጥምር መፍጠሩን መግለጻቸው፣ እንዲሁም የቀድሞ የአፍሪካ ህብረት የሶማሌ ሰላም ማስከበር ተልዕኮ አዛዥ ሌተናል ጄኔራል ጥጋቡ ይልማ የአማራ ክልል ፖሊስ ኮሚሽነር ሆነው መሾማቸውን፣ በሱዳን ድንበር ግጭት የተማረከው ታዳጊን በተመለከተና የሱዳን ፈጥኖ ደራሽ ኃይል አልኩርሙዝ ከተማን መቆጣጠሩን፣ በማዕከላዊ ኢትዮጵያ ክልል ጉራጌ ዞን አበሽጌ ወረዳ ፋኖ ናቸው በሚል በመኪና ላይ ወርደው የተፈጸመው አሰቃቂ ግድያና በደቡብ ኢትዮጵያና ኦሮሚያ አዋሳኝ የተፈጠሩ ጥቃቶችን በተመለከተ አዳዲስና ወሳኝ መረጃዎችን አጠናክረን ወደ እናንተ ይዘን ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ የናን አካውንት ሰብስክራይብ እና ላይክ ማድረግ አብራችሁን ቆዩ። በፌዴራል መንግስትና በህወሓት መካከል አዲስ ድርድር ሊካሄድ እንደሆነ ተሰምቷል። በፕሪቶሪያው ስምምነት መሰረት የትግራይ አንጻራዊ ሰላም ሰፍኖ የቆየ ቢሆንም በደብረ ጽዮን የሚመራው የህወሓት ክንፍ ስምምነቱን በመጣስ ዳግም ጦርነት እንቅስቃሴ መጀመሩና ከኤርትራ ከህወሓትና ከሸኔ ጋር ግንኙነት ተፈጥሮ ከፌዴራል መንግስት ጋር ጦርነት ሊያውጅ እንደነበር በቅርቡ የሚወጡ መረጃዎች ያሳያሉ። በሰሜን አቅጣጫ በተፈጠረው ይህ ከፍተኛ ውጥረት አሳሳቢ የነበረ ቢሆንም የትግራይ ህዝብ ጦርነት ይብቃል ጥሪ በማቅረብና የፌዴራል መንግስትና በህወሓት አመራሮች በሚቀጥለው ሳምንት በኬንያ ናይሮቢ ለዳግም ውይይት ቀጠሮ መያዙ ተሰምቷል። ሂደቱ ኦላሳንጎ አባሳንጆና ዊልያም ሩቶ እንዲሁም አርያን ኬንያታ ይመሩታል ተብሎም ይጠበቃል። ከሰሞኑ በሶማሌ ኢትዮጵያ አምባሳደር ሱሌማን ደደፎ ከህወሓት ጋር ምንም አይነት ድርድር ሊደረግ አይገባም በማለት መግለጫቸው የድርድር መንገድ መጀመሩን ጠቋሚ ነው በሚል አንዳንድ መረጃዎችም እየዘገቡት ይገኛሉ። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ አፋብን መሪ ዘመነ ካሴ ከፈረንሳይ የዜና አውታር ጋር ባደረጉ ሰፊ ቃለ ምልልስ ጋዜጣው ይፋ ባደረገው መረጃ የፋኖ አመራር ዘመነ ካሴ ከህወሓት ጋር ጥምር መፍጠሩን መግለጻቸውን አስነብቧል። በዘገባው መሰረት የፋኖ ኃይሎች ባለፉት 2 ዓመታት ተኩል ውስጥ በሸዋ፣ በወሎ፣ በጎንደር እንዲሁም በወለጋ አካባቢ የሚንቀሳቀሱ የተለያዩ የታጠቁ ቡድኖችን በአንድ ብሔራዊ ንቅናቄ በአንድ ወታደራዊ ስር ማጠቃለል መቻላቸውን ገልጿል። ዘመነ ካሴ የትግራይ ኃይሎችን ጨምሮ ከሌሎች ታጣቂዎች ጋር ለመተባበር ለ8 ወራት ገደማ ውይይት መደረጉንና ከጉምዝ ከበረታና ከሶማሌና ከኦሮሚያ ኃይሎች ጋር ውይይት መደረጉን ተናግረዋል። በሌላ በኩል በልዩ ልዩ አካባቢዎች የሚሰነዘሩ የድሮን ጥቃቶች በንጹሃን ዜጎች ላይ ጉዳት እያደረሱ መሆናቸውንም እንደጠቆሰ ዘገባው ያመለክታል። ይሁን እንጂ ወታደራዊ ጥምርትና የቃለ ምልልስ ሐሳብ ከአማራ ፋኖ ብሔራዊ ኃይል ወገን ሙሉ በሙሉ ማረጋገጥ አልተቻለም። በቀጣይ መረጃ የቀድሞ የአፍሪካ ህብረት የሶማሌ ሰላም ማስከበር ተልዕኮ አዛዥ ሌተናል ጄኔራል ጥጋቡ ይልማ የአማራ ክልል ፖሊስ ኮሚሽነር ሆነው መሾማቸው ተሰምቷል። ላለፉት 1 ዓመታት ከ5 ወር ገደማ አማራ ክልል ፖሊስ ጠቅላይ መምሪያ አዛዥ ሆነው የሰሩ ዶክተር ዘላለም መንግስቴ ወደ ቀድሞ ኃላፊነታቸው እንደተመለሱ ተገልጿል። አዲሱን አዛዥ ሌተናል ጄኔራል ጥጋቡ የሾሙትም የአማራ ክልል ርዕሰ መስተዳድር አረጋ ከበደ መሆናቸውም የክልሉ ፖሊስ የፌስቡክ ገጽ ባወጣው መረጃ አስታውቋል። ላለፉት 3 ዓመታት ግጭት ውስጥ ያለው የአማራ ክልል ፖሊስ ኃይልን የመምራት ኃላፊነት ተረከቡ ሌተናል ጄኔራል ጥጋቡ በኢትዮጵያ የመከላከያ ሰራዊት ውስጥ ከ40 ዓመት በላይ ልምድ ያላቸው ወታደራዊ መኮንን ሲሆኑ ወደዛ ኃላፊነት ከመምጣታቸው አስቀድሞ የመከላከያ ሰራዊት ጤና ዋና መምሪያ ኃላፊነት እየመሩ እንደነበርም ታውቋል። ሌተናል ጄኔራል ጥጋቡ ይህንን ኃላፊነት የተረከቡት መንግስት በክልሉ የሚንቀሳቀሱ የፋኖ ኃይሎች ጋር ከትግራይ ኃይሎች ጋር ትብብር መፍጠራቸው እየተገለጸ ባለበት በዚህ ወቅት ነው። ወደ ቀጣይ መረጃ በሱዳን በሰሞኑ የድንበር ጦርነት ለአቅመ አዳም ያልደረሰ ታዳጊ በጦር ግንባር ላይ በምርኮ መያዙን የሚያሳይ ተንቀሳቃሽ ምስል በማህበራዊ ትስስር ገጾች ላይ ተሰራጭቷል። የሱዳን ፈጥኖ ደራሽ ኃይል በሰጡት ይፋዊ መግለጫ የተማረከው ታዳጊ ህወሓት ተዋጊ መሆኑን ማስታወቃቸው ይታወሳል። የሱዳን ፈጥኖ ደራሽ ኃይልና አጋሮቹ ከኢትዮጵያ ድንበር አቅራቢያ የምትገኘው ስትራቴጂካዊ አልኩርሙዝ ከተማ መቆጣጠራቸውን ተከትሎ ታዳጊው በቁጥጥር ስር መዋሉ ተዘግቧል። ይህን ተከትሎ የሰብአዊ መብት ተሟጋቾች ድርጅቱን በብሉ ናይል ግዛት ውስጥ የተማረከው ታዳጊ በአስቸኳይ እንዲለቀቅ ጥሪ አቅርበዋል። የሱዳን ፈጥኖ ደራሽ ኃይልና አጋር ተዋጊዎች ከኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት የምትገኘውና ስትራቴጂካዊ ጠቀሜታ ያላት አልኩርሙዝ ከተማ መቆጣጠራቸውን የሱዳን ሰራዊት ከከተማው መውጣቱን ተከትሎ ዘገባውን አመላክቷል። የወታደራዊና የመንግስት ምንጮች ለአልጀዚራ እንደገለጹት የሱዳን ኃይሎች ከከተማው ወደ ውጭ አፈግፍገው ቦታቸውን ሲቀይሩ የሱዳን ፈጥኖ ደራሽ ኃይል ተዋጊዎች ከሱዳን ህዝብ ነጻ አውጪ ንቅናቄ ሰሜን ኃይሎች ጋር በመሆን ወደ ከተማዋ ገብተዋል። የሱዳን ፈጥኖ ደራሽ ኃይል በበኩሉ ጦርነቱን በሰራዊት ላይ ከፍተኛ ጉዳት ማድረሱንና ጦር መሳሪያዎችን፣ ጥይቶችን ማማረኩን ገልጿል። በሌላ በኩል ሰሞኑን በማዕከላዊ ኢትዮጵያ ክልል ጉራጌ ዞን አበሽጌ ወረዳ ፋኖ ናቸው በሚል ከመኪና ላይ አስወርደው የተፈጸመው አሰቃቂ ግድያን በተመለከተ የተለያዩ መግለጫዎች እየወጡና ጉዳዩ በሰፊ እያነጋገረ ይገኛል። ከዚህ ጋር በተያያዘ ትብብር ለኢትዮጵያ የ3 ፓርቲዎች ጥምረት ይፋ ባደረገው መግለጫ ሐምሌ 4 ቀን 2018 ናቺ ቁሊት ቀበሌ ተመስገን ጌታቸው፣ ይታገሱ አስግዶምና ግዛቸው ግርማ የተባሉ 3 ወጣቶች የህዝብ ማመላለሻ ሚኒባስ ላይ እንደወረዱ ተደርገው ፋኖ ናቸው በሚል የውሸት ስበብና ማንነታቸው ተመርጦ ተይዘዋል። የጸጥታ አካላትም ከገደሏቸው በኋላ አስከሬናቸው የቀብር አፈር እንዳይቀምስ በመከልከል ለአውሬ እንዲበላ መደረጉ የጭካኔው ወደር የለሽነትን ያሳያል ሲል አስታውቋል። ከግብ ሰለባዎች አንዱ የሆኑት ይታገሱ አስግዶም ከዚህ ቀደም ወንድሙ ከሐዋሳ ተይዞ በተመሳሳይ
እንዲረሸን ተደርጓል። ይህም ግድያው ቤተሰብንና ማንነትን ማዕከል ያደረገ መሆኑን ማረጋገጥ ይቻላል ሲል ፓርቲው አሳውቋል። በተመሳሳይ ከወር በፊት ግዛቸው ግርማ የተባለ ሌላ ወጣት በዚሁ አበሽጌ ወረዳ በዳርጌ ቀበሌ በዘፈቀደ መንገድ ተረሽኗል። ወጣቱ ስራ ፈጣሪና ለበርካታ ወጣቶች ስራ እድል የከፈተ በአካባቢው እጅግ ምስጉን የነበረ እንደሆነ መረጃዎች እንደሚያመለክቱ ጠቁሟል። ግድያው ከቀይ ሽብር ዘመን ጋር የሚወዳደርና ኢሰብአዊ ጭካኔ የተሞላበት መሆኑን የገለጸው ፓርቲው አንዳንድ የወረዳው አመራሮች የጸጥታ አካላት እያወጡ ያሉት መግለጫ አደገኛና የህግ ተጠያቂነትን ለማምለጥ የሚደረግ ዜጎችን በዘፈቀደ እንዲጨፈጨፉ የሚያበረታታ መሆኑን አስታውቋል። ሰው በወንጀል ተሳትፏል ቢባል እንኳን ለፍርድ ቀርቦ በአደባባይ መታየት እንጂ ከህግ ውጭ በጥይት መደብደብ የስርዓቱ ሰብአዊ መብት ጥሰት እንደሚያሳይ ገልጾ ለሞቱት ነፍስ ይማር ሲልም አሳውቋል። ከዚሁ ጋር በተያያዘ መላው ኢትዮጵያ ህዝብ ማክሰኞ ነሐሴ 12 ቀን 2018 ዓ.ም በሶስት ወጣቶች ዘፈቀደ ግድያን በሀገራችን በሚደረጉ ተመሳሳይ ሰብአዊ ድርጊቶች ላይ የንጹሃን ግፍና ግድያ ይብቃ በሚል የአንድ ቀን የማህበራዊ ሚዲያ ዘመቻ የማካሄድ ድምጹን ለዓለም አቀፍ ማህበረሰብ እንዲያሰማ ጥሪ አቅርቧል። ከህግ ውጭ ግድያ የፈጸሙ የጸጥታ ኃይሎችና ትዕዛዙን ሰጪዎች ለፍትህ አደባባይ እንዲቀርቡና ግዳዮቹ አፋጣኝ ገለልተኛ ምርመራ እንዲደረግባቸው አጥብቆ ጠይቋል። በተጨማሪም በደቡብ ኢትዮጵያ ክልልና ኮሬ ዞን ኮርካ ወረዳ ቆሬ ቀበሌና በኦሮሚያ ክልል ምዕራብ ጉጂ ዞን ሱሬ ባርዳ ወረዳ መካከል ባለው አዋሳኝ አካባቢ በማሳቸው ላይ የእርሻ ስራ ሲያከናውኑ የነበሩ ሁለት አርሶ አደሮች በጥይት ተገለዋል። የአካባቢው ነዋሪዎች ለቲክቫህ ኢትዮጵያ እንደገለጹት አርሶ አደሮቹ በማሳቸው ላይ ስራ እያሉ በተከፈተባቸው የጥይት ተኩስ ጥቃት ህይወታቸው አጥተዋል ተብሏል። ነዋሪዎቹ ከፍተኛ የተኩስ ድምጽ እንደሰሙና በኋላም ስለ አርሶ አደሮቹ መገደል መረጃ እንደደረሳቸው ተነግሯል። አርሶ አደሮቹ ተተኩሶባቸው ከተገደሉ በኋላ አስከሬን ለማንሳት አስቸጋሪ ሁኔታ እንደነበርም ነዋሪዎች አክለዋል። ነዋሪዎች እንደሚሉት በአካባቢው ከዚህ በፊትም አርሶ አደሮች በማሳቸው ላይ ሲሰሩ ጥቃት የሚደርስባቸው ሲሆን ችግሩ ላለፉት 10 ዓመታት መቀጠሉን የአካባቢው ነዋሪዎች በከፍተኛ ስጋት ውስጥ እንደሚኖሩም ገልጸዋል። ስማቸው እንዳይጠቀስ የጠየቁት የዞኑ ከፍተኛ አመራር ለቲክቫህ ኢትዮጵያ በሰጡት ቃለ መጠይቅ አርሶ አደሩ ላለፉት 10 ዓመታት መውጫና መግቢያ መንገዱ ተዘግቶበት በየጊዜው በማሳው ላይ መገደል የተለመደ ቢሆንም ሀገራዊ ምክክር የተደረገ ባለበት በዚህ ወቅት ግን መፈጸሙ አሳዛኝ ነው ሲሉ ችግሩ ምንም ያክል ስር የሰደደ መሆኑን የሚያሳይ እንደሆነም ታውቋል። የኮሬ ዞን መንግስት ኮሚኒኬሽን ጉዳዮች መምሪያ ባወጣው መግለጫ ጸረ ሰላም ብሎ በገለጻቸው ኃይሎች የተፈጸመው ጥቃቱ ሁለት ንጹሃን አርሶ አደሮች መገደላቸውን አረጋግጦ ከአጎራባች ዞኖችና ከሚመለከታቸው አካላት ጋር በመቀናጀት ዘላቂ ሰላም ለማስፈን እንደሚሰራም ገልጿል። ውድ አሞራ ቤተሰቦቻችን ዛሬ ያዝናቸው መረጃዎች እነዚህን ይመስሉ ነበር። በቀጣይ አዳዲስ መረጃዎችን ስንለቅ ቀድመው ወደ እናንተ እንደርሱ የናካውን ሰብስክራይብ እና ላይክ ማድረግ አትዘንጉ።